ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የእንግሊዝኛ ፊደላትን ማለትም ሙሉ 26 የእንግሊዝኛ ፊደላትን በካፒታል እና በስሞል እንዲሁም እንዴት እንደምናነባቸው በአማርኛ ፊት ለፊት ያስቀመጥኩላችሁ ይዤላችሁ መጥቻለሁ ማለት ነው። ስለዚህ የዚህ ቪዲዮ ጥቅሙ ብዙ ጊዜ አማርኛን አውቃችሁ ገና እንግሊዝኛ ያልጀመራችሁ ልጆች በቀላሉ ፊደላትን ለመረዳት በአማርኛ አስቀምጬላችኋለሁ ማለት ነው። እናንተ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ እየተከታተላችሁ እየጻፋችሁ ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የእንግሊዝኛ ፊደላት አሉ። የእንግሊዝኛ ፊደላት በቁጥር ስንት ናቸው? 26 ናቸው። እነዚህ ውስጥ በሁለት ከፍለናቸው እናያቸዋለን። አንደኛ ካፒታል ሌተርስ የምንላቸው ትልቆቹ የምንላቸው፣ ሁለተኛ ደግሞ ስሞል ሌተርስ የምንላቸው ማለት ነው። ስሞል ሌተር ማለት ትንሾቹ የምንላቸው ማለት ነው። ዴር ዲፈረንሲስ የእነሱ ልዩነታቸው ግን በምኑ ላይ ነው? በቅርጻቸው እና በሼፓቸው በሳይዛቸው ነው እንጂ በድምጻቸው ግን የተለያዩ ሆኖ አይደለም። ግን መቼ ካፒታል እንጠቀማለን መቼ ስሞል እንጠቀማለን የሚለው ደግሞ በሌላ ቪዲዮ የምናወራበት ይሆናል ማለት ነው። ስለዚህ ዛሬ ግን የትኞቹ ካፒታል ሌተር ናቸው፣ የትኞቹ ደግሞ ስሞል ሌተር ናቸው፣ እንዴት ነው የምናነባቸው የሚለውን የምናይ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ በቀይ የተጻፈ ሙሉ ካፒታል ሌተር ናቸው። በአረንጓዴ ግን ስሞል ሌተር ናቸው። በሰማያዊ እንዴት እንደምናነባቸው ሁለቱንም ማለትም ካፒታል ኦር ስሞል ሌተር እንዴት እንደምናነብ ደግሞ ከስር አስቀምጬላችኋለሁ ማለት ነው። ኦኬ ስለዚህ የእንግሊዝኛ የፊደላት መጀመሪያ ማን ትባላለች? ኤ ትባላለች። ኤ ጎጆ አይነት ቅርጽ ያላት ኤ ይቺ ካፒታል ኤ ትባላለች ማለት ነው። ኦኬ የዚህኛዋ ኤ ስሞሏ ወይም ትንሿ ምንላት ግን ይቺ ነች ማለት ነው። ይቺ ነች። ስለዚህ ሌላ ምንም ህግ አይኖራቸውም ማለት በእይታ ቀሳቸውን መለየት ነው እንጂ በእንደዚህ ነው ኤ እንደዚህ ነች ኤ እንደዚህ ነች ብለን የምንነጋገርበት ነገር አይኖርም ማለት ነው። ስለዚህ ኤ ካፒታል ኤ ስሞል ስናንባት ምን ትባላለች? እቺ ኤ የአማርኛ የአ ቤተሰብ አምስተኛን ትወክላለች ማለት ነው። የአማርኛን የአ ቤተሰብ አምስተኛን ትወክላለች። ስለዚህ ኤ ካፒታል ኤ ስሞል። ኦኬ እቺ ደግሞ ቢ ትባላለች። ቢ ካፒታል ቢ ስሞል። ቢ ካፒታል ቢ ስሞል ስናነባት የበቤተሰብ ሶስተኛ ቢን ትወክላለች። ቢ ካፒታል ቢ ስሞል ቢ የበቤተሰብ ሶስተኛን ትወክላለች ማለት ነው። ሲ ካፒታል ሲ ስሞል በቅርጻቸው ወይም በሼፓቸው ሲ ካፒታል ኤንድ ሲ ስሞል ተመሳሳይ ናቸው። ዜር ዲፈረንስ ኢዝ ዋንሊ ሳይዝ ብቻ ነው ማለት ነው። ሳይዝ ስንል ሲ ካፒታል ተለቅ ያለች ነች፣ ሲ ስሞል ደግሞ ምታነስ ትንሽ ነች ማለት ነው እዚህ ጋር እንደምናየው። ስለዚህ የሰ ቤተሰብ ሶስተኛን ሲን ይወክላል ማለት ነው። ሲ ካፒታል ሲ ስሞል። እዚህ ጋር ስንመጣ ደግሞ ጂ ዲ ትባላለች። ዲ ካፒታል፣ እቺ ደግሞ ዲ ስሞል። ዲ ካፒታል ዲ ስሞል ስናንባት የደ ቤተሰብ ሶስተኛን ትወክላለች፣ ዲ ትሆናለች ማለት ነው። ኦኬ እዚህ ጋር ስንመጣ ኢ ካፒታል ኢ ስሞል። ኢ ካፒታል ኢ ስሞል ስናንባት ኢ የአ ቤተሰብ ሶስተኛን ትወክላለች፣ ኢ። ኦኬ እዚህ ጋር ስንመጣ ኤፍ ካፒታል ኤፍ ስሞል። ኤፍ ካፒታል ኤፍ ስሞል ስናንባት ግን ሁለት ፊደል ነው የምትወክለው፣ የአ ቤተሰብ አምስተኛን እና የፈ ቤተሰብ ስድስተኛ። አንድ ላይ ስናንብ ኤፍ
ኤፍ። ስለዚህ ኤፍ ካፒታል ኤፍ ስሞል። ኦኬ እዚህ ጋር ስንመጣ ጅ ወይም ጂ እንላታለን ማለት ነው። ስለዚህ ጅ ወይም ጂ ካፒታል ነች። 9 የምትመስሏ ደግሞ ጂ ስሞል ነች። ጂ ካፒታል ጂ ስሞል። ስለዚህ እሷን የምትወክልን የአማርኛ ፊደል የጀ ቤተሰብ 3ኛ ጂ ወይም የጀ ቤተሰብ 6ኛ ጅ ከሁለቱ አንዱ ይሆናል ማለት ነው። እንደየ አመጣቷ ጂ ብለን እናንባታለን፣ እንደ ጂም እናንባታለን ማለት ነው። ስለዚህ ሞስትሊ ግን ጂ ካፒታል ጂ ስሞል የአማርኛ ፊደል የጀ ቤተሰብ 3ኛ ጂ። ኦኬ እዚህ ጋር ስንመጣ እቺ ኤች ትባላለች። ኤች ካፒታል ኤች ስሞል፣ ኤች ካፒታል ኤች ስሞል ሁለት ፊደል ይወክልናል። ኤ እዚህ ጋር እንዳየናት የአ ቤተሰብ 5ኛ እና ች ከቸ ቤተሰብ 6ኛ። ስለዚህ አንድ ላይ ስናነብ ኤች ካፒታል ኤች ስሞል። እቺ ደግሞ አይ ትባላለች። አይ ካፒታል አይ ስሞል፣ አይ ካፒታል አይ ስሞል። በአማርኛ አ ከአ ቤተሰብ መጀመሪያን እና ይህ ከየ ቤተሰብ 6ኛን ይወክላል ማለት ነው። አንድ ላይ ስናነብ አይ። ኦኬ እዚህ ጋር ስንመጣ እቺ ጄ ትባላለች። ጄ ከጀ ቤተሰብ 5ኛን ትወክላለች ማለት ነው። ስለዚህ ጄ ካፒታል ጄ ስሞል በአማርኛ የጀ ቤተሰብ 5ኛ ጄ። እቺ ደግሞ ኬ ነች። ኬ ስለዚህ ኬ ካፒታል ኬ ስሞል። እዚህ ጋም ዘር ዲፈረንሲስ ዋንሊ ሳይዝ ነው። እቺም ቅርጻቸው ተመሳሳይ ነው፣ ግን ትልቋ ተለቅ ያለች ካፒታል ነች። እቺ ትንሿ ደግሞ ስሞል ነች ማለት ነው። ስለዚህ በአማርኛ ኬን ይወክላል። ኬ ብለን እናነባታለን ማለት ነው። እቺ ደግሞ ኤል ነች። ኤል ካፒታል ኤል ስሞል፣ ኤል ካፒታል ኤል ስሞል። በአማርኛ ኤል ኤ ከአ ቤተሰብ 5ኛ እና ል ከለ ቤተሰብ 6ኛ ኤል። ኦኬ እዚህ ጋር ስንመጣ ካፒታል ኤም ነች። እቺ ደግሞ ስሞል ኤም ነች። ካፒታል ኤም ስሞል ኤም። በአማርኛ ኤ እና ም ሁለት ፊደል ትይዛለች ማለት ነው። ኤም እዚህ ጋር ስንመጣ ኤን ካፒታል ነች፣ ኤን ስሞል፣ ኤን ካፒታል ኤን ስሞል። በአማርኛ ኤን። ኦኬ እዚህ ጋር ስንመጣ ካፒታል ኦ ስሞል ኦ። እዚህ ጋም ዜር ዲፈረንሲስ ዋንሊ ፎር ሳይዝ ብቻ ነው። ካፒታሏ ኦ ተለቅ ያለች ነች፣ ስሞሏ ግን ትንሽ ነች። ስለዚህ ኦ ካፒታል ይቺ ነች፣ ኦ ስሞል ይቺ ነች። ስለዚህ ኦ የአ ቤተሰብ 7ኛ ኦ ትሆናለች ማለት ነው። እቺ ግን ፒ ካፒታል ነች፣ እቺ ስሞል ፒ ነች። ዜር ዲፈረንሲስ ፎር ሳይዝ ዋንሊ። ፒ ካፒታል ትልቅ ነች፣ ፒ ስሞል ትንሽ ነች ማለት ነው። ስለዚህ በአማርኛ ፒ የፐ ቤተሰብ 3ኛ ፒን ብለን እናንባታለን ማለት ነው። እቺ ደግሞ ካፒታል ኪው ነች፣ እቺ ስሞል ኪው ነች። ካፒታል ኪው ስሞል ኪው። ስለዚህ ኪና ው ኪው። እቺ አር ነች፣ ካፒታል አር። እቺ ደግሞ ስሞል አር። ካፒታል አር ስሞል አር፣ ካፒታል አር ስሞል አር። በአማርኛ አና ር አር። ስለዚህ አር በዚህ እቺ አር መሆኗን ማወቅ ይቻላል ማለት ነው። ኦኬ እዚያ ስንመጣ ኤስ ካፒታል ነች፣ ኤስ ስሞል ነች። ኤስ ካፒታል ኤስ ስሞል፣ ኤስ ካፒታል ኤስ ስሞል። በአማርኛ ሁለት ፊደል ነው የሚወክልልን፣ ኤ እና ስ። ኤስ። እቺ ቲ ካፒታል ነች፣ እቺ ስሞል ቲ ነች። እቺ
ቲ ካፒታል፣ ቺ ስሞል ቲ። ስለዚህ ቲ የአማርኛ የተ ቤተሰብ ሶስተኛ ፊደል ቲ ይሆናል ማለት ነው። ይቺ ደግሞ ዩ ካፒታል ነች፣ ዩ ስሞል ነች። ዩ ካፒታል፣ ዩ ስሞል። እዚህ ጋም ልዩነቱ በሳይዝ ብቻ ነው ማለት ነው። ስለዚህ የአማርኛ የቤተሰብ ዩ የእንግሊዘኛ ዩ ጋር ተመሳሳይ ንባብ አለው ማለት ነው። እቺ ቪ ነች፣ እቺም ቪ ነች። በቤተሰብ ሶስተኛ ቪ ካፒታል፣ ቪ ስሞል፣ ቪ ተብሎ ይነበባል ማለት ነው። እቺ ደብሊው ካፒታል፣ እቺ ደብሊው ስሞል። ደብሊው ካፒታል፣ ደብሊው ስሞልም በሳይዝ ብቻ ነው የሚለያዩት። ስለዚህ ደብሊው ካፒታል ትልቅ ነች፣ ደብሊው ስሞል ትንሽ ነች ማለት ነው። ስለዚህ አራት ፊደል ነው ደብሊውን የሚወክልልን። ደብሊው 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 ይሆናል ማለት ነው። እቺ ደግሞ ኤክስ ካፒታል ነች፣ እቺ ኤክስ ስሞል ነች። ኤክስ ካፒታል፣ ኤክስ ስሞል፣ ኤክስ ካፒታል፣ ኤክስ ስሞል። ዜር ዲፈረንሲስ በሳይዝ ብቻ ነው ማለት ነው። በእንግሊዘኛ ስናያቸው ኤ ክ እና ስ ሶስት ፊደል ነው ኤክስን የሚወክል። ስለዚህ ስናነብ ኤክስ ኤክስ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ቺ ካፒታል ዋይ ነች፣ ቺ ስሞል ዋይ ነች። ቺ ካፒታል ዋይ፣ ቺ ስሞል ዋይ። ካፒታል ዋይ፣ ስሞል ዋይ። በአማርኛ ስናይ ዋይ 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 የቤተሰብ አራተኛ እና ይ ከየቤተሰብ ስድስተኛ ዋይ። እዚህ ጋር ስንመጣ ደግሞ ቺ ካፒታል ዜድ ነች፣ ቺ ስሞል ዜድ ነች። ዜር ዲፈረንሲስ ፎር ሳይዝ ዋንሊ። ስለዚህ በሳይዛቸው ማለትም በመጠናቸው ብቻ ነው የሚለያዩት እንጂ በቅርጻቸው ተመሳሳይ ናቸው ማለት ነው። ዜድ ካፒታል ተለቅ ያለች ነች፣ ዜድ ስሞል ትንሽ ነች። ስለዚህ በአማርኛ ስናያት ዜድ ዜድ የሁለት ፊደል ስብስብ ነው። ዜ ከዛ ቤተሰብ አምስተኛ እና ድ ከደ ቤተሰብ ስድስተኛ ዜድ ዜድ ይሆናል ማለት ነው። ኦኬ ስለዚህ ቤተሰቦች ዛሬ የእንግሊዘኛ ፊደላትን ሙሉ በካፒታልም በስሞልም እንዴት እንደምናንባቸው ደግሞ እንዴት እንደምናንባቸው ስንል ፊደላትን ማለት ነው። ፊደላቱን እንዴት ነው የምንጠራቸው የሚለውን ነው እንጂ የአነባብ ስልታቸው ግን የተለያየ ነው። ስለዚህ የአነባብ ስልታቸውን በሌላ ቪዲዮ እሰራላችኋለሁ። ግን ፊደላቸው ማን ይባላል ብንባል እቺ ፊደል ማን ትባላለች ብንባል ኤ መሆኗን በአማርኛ በዚህ ማስታወስ ይቻላል። እቺ ደግሞ ኤም መሆኗን የሁለት ፊደላት ስብስብ ኤ እና የም ስብስብ መሆኑን እቺ የአራት ፊደል ስብስብ የደ የብ የሊ የው አንድ ላይ ደብሊው ብለን ማንበብ እንደምንችላት ዛሬ አይተናል ማለት ነው። ሌላ ቃል ጋር ማለት ተከታታይ ፊደላት ተደራርቦ ሲመጡ ማለትም ኮንሶናንት ቫውል ኮንሶናንት በሚለው ህግ ሲመጡ ደግሞ እንዴት እንደምናነባቸው በሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች የምትፈልጉትን ትምህርቶች መማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።